እዚህ በጣም እየደበረኝ ነው። ወደዛ ጋር ደርሼ ልምጣ። የልትሽ ነው ሊዱ? እዚሁ ነኝ። እሺ፣ ሰው ከመጣ አልወጣሽ ግቢ። እሺ። ሊዱ የለችም እንዴ? ታዲያ ዝም ትያለሽ እንዴ? ወደዚህ ከምትመጪ ያለችበት ራቅ ብሎ ከሆነ ምንም ያህል አትርቅም። እንደውም ሂጂ እያለ። እሺ ሂጂ ሊዱ። ሊዱ አሎ ጋሽ እኛ እንውሰድለት ወይስ እሱ መጥቶ ይወስዳታል? አይሰማም? ኧረ ይሰማኛል። አንተና እንደዚህ ውሰዷት ወደ ጌታ። እሺ እሺ ጋሽ እሺ 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 ጋሽ እሺ። ምንድን ነው? እሺ እሺ ምንድን ነው የሚሉ? አይ በቃ ልጅቷን ወስዳችሁ ለጌታ አስረክቡ ነው የሚሉ። አስረክቡ? ለምንድን ነው እሱ ራሱ መጥቶ የማይወስዳት? ምን አውቃለሁ። እሳቸው በጣም ነው የሚቀይምሽ። ደግሞ ከባርኪ ጋር ሳይሆኑ በፊት እኔና ቤዛ አውርተን የጨረስነው ጉዳይ ነው። አንተ ጨረሰ ሊሆን ይችላል። ለእሷ ምንም አይነት ስሜት ላይኖርህ ይችላል። ነገር ግን እኔ ከኤላዬ ጋር እያወራን ነው። እንዲሁም ከቻልሽ አትረብሽን፣ እራስሽ ገብተሽ አፊ። እንግዳ አይደለሁ? ምን አልተነስተሽ ብታፊልኝ? ቆይ ምንሽ ይቀነሳል? ቤዛ አሁን ሻይ ማፍላት ከብዶች ነው ብለህ የምትጠይቂያት? አይ ተወው በቃ። እኔማ የሷ ክፋት ገርሞኝ ነው። ክፋት? ይሄን ያሁን ያወሯት ክፋት ከሆነ አንቺና ፍቅር የምታደርጉት ነገር ምን ሊባል ነው? እባክሽ ደፋር። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ወደ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁ በሰላማችሁ በዝትባል። ሰራተኛው አደይ ክፍል እንደቀጠለ ይገኛል። ዴቭን ደግሞ የፈለገ ነገር ቢሆን ራስህ ትጥላለህ አደጋ ላይ። እዚህ መጥተህ ምን አተረፍ? ራስህ ችግር ላይ ጥልሃል። አዳይ እንደማልተወልሽ ቃል ገብቼልሻለሁኝ። አዳይ የትን ብትሆኚ ምንም ውስጥ ብትገቢ አብረሽ እገባለሁ ይላታል ዴቭን ማለት ነው። አዳይ ይሄ ሁሉ የምነግርሽ እወድሻለሁ፣ አፈቅርሻለሁ ምልሽ ላፊ አይደለም። ዴቭ በጣም ይቅርታ፣ እኔ በእኔ ምክንያት ብዙ ዋጋ ከፍልሃል። ይኸውልሽ አዳይ እዚህ መሆኔ ያንቺ አይደለም ለእኔ ነው ጥቅሙ ይላታል ማለት ነው። በቃ አንቺ ሳይሽ ሰላም ይሰማኛል። ብታይ የኔ ቆንጆ አንቺ በሌለሽበት ቀናቶች እንዴት ስረበሽ እንደነበረ ብታቂልኝ ኖሮ ይላታል ዴቭ። እሺ ይሄ ሁሉ ድብደባ ለምን ትለዋለች ማለት ነው አዳይ። ያው ካላየሹ ሰውነቴ በላይ ልቤ ላይ ምን ያህል እንደሚቆስል ብታይልኝ ለእኔ ጥሩ ነበረ ይላታል ዴቭ ማለት ነው። ፍቅራቸው እንደቀጠለ ነው። አዳይ ይሄ ማለት ለእኔ ምንም አይደለም። ለምን ፍቅርህ መቀበል እንዳቃተኝ ታውቃለህ? አየህልኝ ጉዴን ስንት መከራ ውስጥ እንዳለሁ። አዳይ ወደዚህ መምጣት አልነበረብሽም። ሁሉም ሰው ፊቱ ሲያዞሩብኝ ተስፋ ሳጣ ምን አድርጌ እኔ ጋር መምጣት እቺ ነበረ። አንተ እኮ በቤዛና በፍቅር ተከርመህ ነበረ። ልሰማኝ ፍቃደኛ አልነበርክም። እሺ የእነሱ ሲሆን ያንተ ማመን ከበደኝ። ይቅርታ አዳይ፣ በሰዓቱ በጣም ተናድጄ ስለነበረ ነው ይላታል ዴቭ። ወዲያውኑ ነው ልፈልግሽ የወጣሁት። ሌሊም ጋር ሲሄጄ ነበረ። እሷ ግን የሰው ቤት እንደገባሽ ነው የነገረችኝ ይላል። ከዛ የሰው ቤት ከሆንሽማ ምን ቢሆን አራቀችም እዚሁ ከተማ ነው ያለችው ብዬ ረፍድ ብዬ ነበረ፣ ግን በሁለተኛው ቀን አልቻልኩም። ሌሊ ጋር መጣ ነበር ዴቭ? አዋዳይ መጥቼ ነበረ። ሌሊ ጋር መጣሁና የት እንደወሰድሻት ንገረኝ ስላት ገጠር እንዲሄሽ ነገረችኝ። ታውቂያለሽ አዳይ እኔ ምንም ማድረግ አልችልም ብዬ በቃ ልመልስልሽ ያለመቻል ሳስበው በጣም ተጎዳሁኝ። ታውቂያለሽ አዳይ በቃ እኔ የምን ቤተሰቦቼ ጋር ለምን አልሄድም ብዬ ወሰንኩኝና ግን አልቻልኩም። ዴቭ ሳነግር ስለመጣሁኝ በጣም ይቅርታ አድርግልኝ። ተናድጄ ስለነበርኩኝ ነው። ደግሞ ወደ ቤት መመለስ ሽፈት መሰለኝ። ኤላ ጋር ሲሄድም ጥሩ ፊት አላሳይኝም።
ለኔ እህቴን ብትሆንም ግን ትንንሽ ነገሮችን መቋቋም አልቻልኩም። እናቴን እያለችኝ ለምን ይሄ ሁሉ መከራ ይደርስብኛል ያልኩኝ ወደዚህ መጣሁ። የላ ያለሽ ነገር አለ እንዴ አደይ? አይ የኔ ጥፋት ነው፣ እሱ ምንም አላደረገም። እንደውም ሆድ ብሶኝ ስለነበረ ሲናገረኝ ከፋኝ እንጂ ምንም ክፉ አልወጣውም። ደግሞ ቢናገረኝም ልክ ነው። ዴቭም እሺ አው አሁን አልፈዋል፣ ያለፈውን ነገር አልፈዋል። ነገር የነገራችን ማሰብ አለብን የኔ ቆንጆ። እኔ ህይወቴ የሚቆይና የሚነጋልኝ አይመስለኝም። ፍርሃቴ ያለ አባቴ እጅ መግባት ነበር። አሁን ይዞኛል፣ ግን ከዚህ በኋላ ምንም ተስፋ የለኝም። ከዚህ ማምለጥ አልችልም። ኪንጎና ዳይመንድ የተያዙ መስሎኝ ነበረ። እነሱ ካልተያዙ ሲመስለኝ እስካሁን ስላልተያዙ እነሱ አሉ። እነሱ ያድኑናል፣ እነሱ ይደርሱልናል። አዳይ ምንም ነገር አታፍዳ። ኪንጎና ዳይመንድ እዚህ ናቸው። አዎ እዚህ ናቸው። እኔም እኮ እዚህ ላይ የመረኛ መጣኝ ዳይመንድ ነው። እሱ ባይኖር ኖሮ እኮ መኖሪያሽም አላውቅም ነበረ። እንዴት መጡ ዴቭ? ይሄ እኮ ከኔም አይምሮ በላይ ነው። ቆይ ምን ባደርግላችሁ ነው ይሄው ሰው ሁሉ ፍለጋ እዚህ የመጣው? አዳይ እያለ ዴቭ የኔ ቆንጆ እያለ አንቺ እኮ ልብሽ ንጹህ ስለሆንሽ ነው። እነዚህ ሰዎች እኮ ወደ አንቺ ላከልሽ። ላዴቭ የሚንገርም ነገር እንገርሽ። አዳይ ምንድን ነው የምትነግረኝ? እሱ ሌዱም እዚህ ናት። እንዴት እንደማመሰግንህ አላቅም ዴቭ። ይህ ሁሉ መስዋዕትነት ለእኔ አይገባኝም ነበረ። ተስፋዬ የጨለመው ነበረ። አሁን ግን ተስፋ ሰጣችሁን ብላ አደይን ታመሰግናለች ማለት ነው። ከዚህ ምንወጣበትን መንገድ አይጠፋም። እኔ እዚህ መግባት አልነበረብኝም። ውጪ ብሆን ኖሮ ቀላል ነበረ። እዚህ መምጣትህ ለእኔ አድነኸኛል ዴቭ። በምክንያት ነው የተያዝከው ትላለች አዳይ። እኔስ እሺ አንቺስ ካጠገቤ ስትሆኚ ሁሌም ስቃይ የተሰማኝ ነበረ። ግን አንቺ ግን እንዴት ነው አዳይ ይላታል። እኔ አጠገበሽ ስለሆንኩ ምንድነው የሚሰማሽ? አለልኝና ጫሌ ሊጫወቱብኝ ነበረ። ጫኔ አባቴ ሲመጣ አንተን ይዞህ ገባ። አንተ እዚህ ባትመጣ ኖሮ እስካሁን ህይወቴ ተበላሽቶ ነበረ ትላለች አዳይ። እነዚህ ውሾች የውልሽ አዳይ ምንም እንዳትፈሪ፣ ከዚህም ቦታ ከዚህም አገር ይዤሽ እጠፋለሁኝ ይላል ዴቭ ማለት ነው። የውልሽ እኔ ሁሌም ከጎንሽ አለሁ፣ ምንም ነገር እንዳትፈሪ ይላል ዴቭ ማለት ነው። አመሰግናለሁ ዴቭዬ። ከዛ በኋላ አለኝና ጫሌን አያሉ በስካር ቀርባቸው መጡና እንግዲህ የመጡ የዛቱ ይገኛሉ። እሺ እያለ እሱንም ዱላውን ይዞ መጥቶ አጠገባቸው ቁጭ ብሎ አይናቸው እያየ ቆንጆ ብላችሁ ታውጉልኛላችሁ አታፍሩም እንዴ ይላል እሱንም ማለት ነው። ምን ያልካት ነበረ? ምንድነው ያልካት? ሁለቱም ዝም አሉ። ከዛ በኋላ ዴቭን በመጨረሻ ትሰማኛለህ? የእጃችሁን እኮ ነው የምታገኙ። ይሄ የምታደርጉትን ስራ መቼ ቢሆን አይቀርላችሁም ይላል ዴቭ። አሁን ያ ጓደኛ ሄት አለ ይለዋል። ጫኔ የት ሄደዋል? ከዛም በኋላ እንግዲህ ጫኔ የሚባለው ሚስቱን ቤትና ግቶ ሮማን የምትባሏ በእሷ የተጫወተ ይገኛል ማለት ነው። ከዛ የቀዘቀዘ ሽሮ አማረኛ አልኩሽ እንዴ እያለ ከዛ በኋላ የትርንጎ የምትባሏ የእሷም ሊደፍራት ነው ማለት ነው። ሞቅ ያለ ነው እያለ በዱላም እየመታትም አንዴ እያለ ይደፍራታል። በጣም የምታሳዝን ነገር ነው ማለት ነው። በጣም ይደብራል። ከዛ እዚህ ጋር ደግሞ ፍቅርና የፍቅር እናት እማዬ እያለች እዚህ ምን ልታረጊ በዚህ ሰዓት አተኝም እንዴት ትላታለች። እንቅልፍ እምቢ ብሎኛል። ምን ላድርግ ብለሽ ነው ትላለች። እኔም እምቢ ብሎኝ ነው እዚህ የመጣሁት ብላ ፍቅርን በእናቷ እግር ላይ ትንሽ ግድም እንዳለች ከነ ዴቭ ሲሄዱ ዝም ማለት አልነበረብሽም። የራሷ ጣጣ እዛ አልጨርስም። እኔ እኮ የሚገርመኝ የልጁ ማሽቃበጥ ነው። እነሱማ ምን ያድርጉ? አደይ ፍለጋ እኮ ነው የሄዱት። እነሱ ተከራተቱ በማያውቁት ሀገር። ዴቭ እኮ ስደውለት ስልኩን አይሰራም። እማዬ ፈጣሪ ጠብቃቸው እንጂ ሌላ ምን ይባላል ትላለች የፍቅር እናት። ወንድምሽንም ስራ ብሎ ከወጣ አልተመለሰም። እኔ እኮ ጨነቀኝ፣ ማረፍ እኮ አልቻልኩም። እንደውም ያቺ አዳይ ምን ሆና ይሆን? እንዴት ሆና ይሆን? እንዴ እማዬ አዳይ ትጨንቀለሽ እንዴ? ይሄው እኮ ጣጣ ያመጣችው እሷ ናት። ዴቭም አሰቃየችው። ይቺ ማትረባ ማናት? ማትረባ አዳይ ነው እንደዚህ የምትናገራት? ቆይ እሷ ምን አደረገች ትላለች። አይ እሷ ሳይሆን እናቷ ነው እማዬ። እናቷስ ምን አደረገች? እናቷ ብትሆን ምን አደረገች? የማትፈልገው ሰው ልትድራት አይደለም? እናቷ እኮ ለአዳይ እኮ ነው ልትባበር ወደዚህ እኮ ያደረገች እናቷ ናት። አባቷ ነው እንጂ የማትፈልገው ሰው ልድራት ያስበው። ገጠር እኮ አሁንም እንደዛ ነው። ያላቻ ጋብቻ የሚባል ነገር አለ። አንቺ ቢያገኙሽ እኮ አይምሩሽም። በዚህ አይነትማ ሌዱም ታገባለች በእኛ። ቆይ እማዬ አሁን አባቴ ባል ቢያመጣልኝ ምን ትያለሽ? የምን ባል ነው የምትዩ? አንቺ እኮ ገና ተማሪ ነሽ
ትላለች። ሁለተኛ ተሳስተሽ ቢሆን እንደዚህ አይነት ነገር እንዳትይ ገና ልጅ ነሽ ትላለች። የፍቅር እናት እንዴ እማዬ ቢሆንስ ነው እንጂ እኮ የሆነ ነገር አስመሰልሽ የማይሆን ነገር እዚህ ቢሆንስ አትበይ። ይሄ አባቴን የምትይው ነገር አቁሚ እሺ። አይሆንም ብያለሁ አይሆንም። እኔ እንደዚህ አይነት ቀልድ ደስ አይለኝም ያለች የፍቅር እናት የፍቅር ትጮህባትና ብድግ ብላ ትነሳለች። ፍቅርን እና ቆሜ ሊቀርልሽ ነው እማዬ ብላ ቆይ አሁን ዴቭ አግብቼ ሰርፕራይዝ ነው ማደርግሽ ያ ቀን ሩቅ አይደለም ያለች። ፈጣሪ ሆይ እቺ አዳይ እዛም አስቀረልኝ ብላ ፍቅርን ጸሎት አደርግባታለች። ከዛ በኋላ ሊዱ ወይኔ ዴቪዬ ምን ሆኖ ይሆን? አዳይ ምሷም እናመጣቸዋለን ምንም አትጨነቂ። ኪንጎ እዚህ ስለመጣችሁ በጣም ደስ ብሎኛል ብሎ ከአሹ ውጪ ማንም ወንድ አልነበረም። እዚህ የማይም ቢሆን እና የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ።